ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆያችሁ? ዛሬም እንደተለመደው በአዲስና አጓጊ በሆነ የጤና መረጃ ተገናኝተናል። ዛሬ ደግሞ የጉልበት ህመምን በተመለከተ እንዴት ይከሰታል የሚለውንና ምን አይነት የህክምና መንገድ ብንጠቀም የተሻለ ለውጥ እናገኛለን የሚለውን በጣም ግልጽ በሆነ መንገድ እንማማራለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ እንደተለመደው ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የጉልበት ህመም በጉልበት መገጣጠሚያ ወይም በዙሪያ የሚሰማችሁ ምቾት ማጣት ነው። መገጣጠሚያዎች በሰውነታችሁ ውስጥ ሁለት አጥንቶች የሚገናኙባቸው ቦታዎች ናቸው። የጉልበታችሁ መገጣጠሚያ ጭናችሁን ከታችኛው እግራችሁ ጋር ያገናኛል። ይህ የእናንተ ጭን አጥንት ከሺን አጥንት ጋር የሚገናኝበት ቦታ ነው ማለት ነው። ጉልበት በሰውነታችን ውስጥ ትልቁ መገጣጠሚያ ሲሆን በምንንቀሳቀስበት ጊዜ ክብደታችንን በከፍተኛ ሁኔታ የሚሸከምና የሚደግፍ ነው። ለዚህም ነው በጣም ከተለመዱት ጉዳት ከሚደርስባቸው መገጣጠሚያዎች አንዱ የሆነው ማለት ነው። የጉልበት መገጣጠሚያ ህመም ጊዜያዊ ወይም ደግሞ ለአጭር ጊዜ የሚቆይ ችግር ሊሆን ይችላል። ነገር ግን ስር የሰደደ ወይም ደግሞ ለረጅም ጊዜ የሚቆይ ችግርም ሊሆን ይችላል ማለት ነው። እንዲሁም ደግሞ የጉልበት ህመም ሊመጣና ሊሄድ የሚችል ነው። ለምሳሌ ስትንቀሳቀሱ ወይም ጉልበታችሁን ስታጥፉ ህመም ሊሰማችሁ ይችላል። ስታርፉ ደግሞ ይሻላችኋል። አንዳንድ ሰዎች በየቀኑ በተለያዩ ጊዜያትም ህመም ይሰማቸዋል። ጠዋት ከእንቅልፋችሁ ስትነሱ ከፍተኛ ህመም ሊሰማችሁ ይችላል። እንዲሁም ሌሊት ላይ ህመም ሊሰማችሁ የሚችል ሲሆን በተለይ ቀደም ብለው በዚያን ቀን አካላዊ እንቅስቃሴ ካደረጋችሁ ህመም የመከሰት ሁኔታም ይኖራል ማለት ነው። በጉልበት ውስጥ ሁለት ዋና ዋና የጡንቻ ቡድኖች ያሉ ሲሆን እነሱም ኳድሪሴፕስ ጡንቻዎችና ሃምስትሪንግ ጡንቻዎች በመባል በሁለት እንከፍላቸዋለን። ኳድሪሴፕስ ጡንቻዎች በእግር ፊት ለፊት የሚገኙ ሲሆን እግሮቹን ለማስተካከል ወይም ለመዘርጋት የሚያገለግሉ ናቸው። ሃምስትሪንግ ጡንቻዎች ደግሞ በጭኖቹ የኋላ ክፍል የሚገኙ ሲሆኑ እግርን በጉልበት አካባቢ ለማጠፍ የሚያገለግሉ ናቸው ማለት ነው። ጅማት ደግሞ ጡንቻዎችን ከአጥንት ጋር የሚያገናኙ ጠንካራ ህብረ ሕዋስ ገመዶች ናቸው። ጅማቶች አጥንትን ከአጥንት ጋር የሚያገናኙ ላስቲክ የመሰሉ የህብረ ሕዋስ ባንዶች ናቸው። በጉልበት ላይ ያሉት አንዳንድ ጅማቶች ለመገጣጠሚያው ጥንካሬና ጥበቃን የሚሰጡ ሲሆን ሌሎች ጅማቶች ደግሞ የቲቢያን ወይም ደግሞ የሺን አጥንት ወደፊትና ወደ ኋላ የሚኖረውን እንቅስቃሴ ይገድባሉ ማለት ነው። ብዙ የጉልበት ችግሮች በእርጅና ሂደት እና በጉልበት መገጣጠሚያ ላይ በሚፈጠሩ አንዳንድ ችግሮች ምክንያት ይከሰታሉ። ለምሳሌ የመገጣጠሚያ መቆጣት ወይም ደግሞ አርትራይተስ ምክንያት የሚመጡ ሲሆኑ ሌሎች የጉልበት ችግሮች ደግሞ በአደጋ ወይም ጉልበቱን በሚያጣበቅ ድንገተኛ እንቅስቃሴ የሚመጡ ናቸው ማለት ነው። እንግዲህ ጉልበት በተለያዩ የአጥንት እንዲሁም የጅማት ህብረ ሕዋሶች የተገነባና በምን አይነት ሁኔታ ችግር ሊደርስበት እንደሚችል አጠር አድርገን ለመረዳት ችለናል ማለት ነው። ከዚህ ጋር በተያያዘ ደግሞ የተለመዱ የጉልበት ችግሮች ናቸው የሚባሉትና በብዛት የሚከሰቱ የጉልበት ችግር አይነቶችን በአራት ክፍል ከፍለን እንመለከታቸዋለን ማለት ነው። ለምሳሌ አንደኛ የተሳበ የጉልበት ጅማት ወይም ጡንቻ መኖር ነው። በጉልበት ላይ የሚደርስ ድንገተኛ ምት ወይም ጉልበትን በድንገት ማጣመም ብዙውን ጊዜ የጉልበት ጅማት ወይም ጡንቻ እንዲለጠጥ ወይም እንዲሳሳ ያደርጋል። ምልክቶቹ ደግሞ ህመም፣ እብጠትና በእግር ለመጓዝ መቸገር ናቸው ማለት ነው። ጅማትን በሁለት ከፍለን እንመለከተዋለን። እነሱም የፊት ለፊት መስቀለኛ ጅማትና የኋለኛ መስቀለኛ ጅማት ብለን በሁለት አይነት መንገድ እንከፍለዋለን። የፊት ለፊት መስቀለኛ ጅማት ብዙ ጊዜ ጉዳት ከሚደርስባቸው ጅማቶች ውስጥ አንዱ ሲሆን የፊት ለፊት መስቀለኛ ጅማት የሚጎዳው ብዙውን ጊዜ በድንገተኛ የመጠምዘዝ እንቅስቃሴ ወቅት ነው ማለት ነው። ወይም ደግሞ እግሮች በአንድ አቅጣጫ ተተክለው ነገር ግን ጉልበቶች ደግሞ ወደ ተቃራኒ አቅጣጫ ሲዞሩ ይከሰታል ማለት ነው። ለዚህ ደግሞ እንደ ስኪንግ፣ ቅርጫት ኳስና እንደ እግር ኳስ ያሉ የፊት ለፊት መስቀለኛ ጅማት ጉዳት የመጋለጥ እድልን የሚጨምሩ ስፖርት አይነቶች ናቸው ማለት ነው። የኋለኛ መስቀል ጅማት የምንለው ደግሞ በጉልበት ላይ ብዙ ጊዜ ጉዳት የሚደርስበት የጅማት አይነት ነው። ሆኖም የኋለኛ መስቀለኛ ጅማት ጉዳት የሚከሰተው ብዙውን ጊዜ በድንገተኛና ቀጥተኛ ምት ነው። ለምሳሌ በመኪና አደጋ ወቅት ወይም በእግር ኳስ መጋጠሚያ ላይ በሚደረግ የጣልቃ ገብነት ወይም ታክል ጊዜ ነው ማለት ነው። ሌላው እና ሁለተኛው ደግሞ የካርቲሌጅ መቀደድ ነው። በጉልበት ላይ የሚደርስ ጉዳት ሜኒስከስን ማለትም ድንጋጤን የሚቀበሉና መረጋጋትን የሚያሻሽሉ ተያያዥ ቲሹዎች ወይም ህብረ ሕዋስ ንጣፎችን ሊቀደድ የሚችልበት ሁኔታ ነው። የካርቲሌጅ መቀደድ ብዙውን ጊዜ ከጉልበት መጣመም ጋር አብሮ ሊከሰት ይችላል። ህክምናው ከበለጠ ጉዳት ለመጠበቅ በእንቅስቃሴ ወቅት
የእግር ወይም የጉልበት መደገፊያ መልበስን ሊያካትት ይችላል። መቀደዱን ለመጠገን ደግሞ ቀዶ ጥገና ሊያስፈልግ ይችላል ማለት ነው። ሜኒስኪ በተባሉት ሁለት የካርቲሌጅ ወይም የስጋ አጥንት ክፍሎች የታችኛው እግር አጥንትና የጭን አጥንት መካከል የሚገኙ ሲሆን በእግራችን ክብደት ምክንያት የሚፈጠረውን ድንጋጤ በመከላከል የታችኛውን እግር ክፍል ይከላከላሉ። ሚዲያል ሜኒስከስ ደግሞ በጉልበታችን ውስጠኛ ክፍል ላይ ሲገኝ፣ ላተራል ሜኒስከስ ደግሞ በጉልበታችን ውጫዊ ክፍል ላይ ይገኛል። የሚኒስከስ መሰንጠቅ ብዙውን ጊዜ የሚከሰተው እግርን መሬት ላይ ተክሎ ጉልበትን ደግሞ ታጥፎ ሳለ የላኛው ነገር ሲያጣመም ወይም ሲያዞር የሚከሰት ነው ማለት ነው። አልፎ አልፎ ሜኒስኪ እንደ ብሎክ ወይም ዲስክ ቅርጽ ሊይዝ ይችላል። ይህ ሁኔታ ደግሞ ዲስኮይድ ሜኒስከስ ይባላል። ዲስኮይድ ሜኒስከስ ደግሞ የመሰንጠቅ እድሉ ከፍተኛ ሲሆን በተለምዶ በልጅነት ዕድሜ ላይ ይታያል ማለት ነው። ሶስተኛ ደግሞ የጅማት መቆጣት ነው። ጅማት ማለት ጡንቻን ከአጥንት ጋር የሚያያይዝ ጠንካራ የፋይበር ክር ነው። የጅማት መቆጣት የሚከሰተው ደግሞ አንድ ጅማት በተደጋጋሚ ከመጠን በላይ በመሰራቱ ወይም በመወጠሩ ምክንያት ነው። ይህ በተለይ እንደ መሮጥ፣ መዝለል ወይም ደግሞ በብስክሌት መንዳት ባሉ እንቅስቃሴዎች ወቅት ሊከሰት ይችላል ማለት ነው። በተለይ የጉልበት ጅማት መቆጣት እንደ ቅርጫት ኳስ ባሉ ስፖርቶች ላይ ይበልጥ ይታያል። ምክንያቱም ከዝላይ በኋላ መሬት ላይ በከፍተኛ ኃይል ማረፍ ጅማቱን ይወጥረዋል ወይም ይጎዳዋል። ይህም የጅማት መቆጣትን ያስከትላል ማለት ነው። አራተኛውና የመጨረሻው ደግሞ አርትራይተስ ነው። አርትራይተስ ወይም የአንጓ ብግነት በጉልበት መገጣጠሚያ ላይ በብዛት የሚከሰት የአርትራይተስ አይነት ነው። ኦስቲዮ አርትራይተስ ደግሞ በመገጣጠሚያ ውስጥ ያለው የካርቲሌጅ ወይም የቅርንጫፍ አጥንት ቀስ በቀስ እየተበላሸ የሚሄድበት የመበስበስ ሂደት ነው። ብዙ ጊዜ በዕድሜ የገፉና መካከለኛ ዕድሜ ላይ ያሉ ሰዎችን ያጠቃል። ኦስቲዮአርትራይተስ እንደ ተደጋጋሚ ጉዳት ወይም ከመጠን በላይ ክብደት የመሳሰሉ ባሉ በመገጣጠሚያው ላይ ባለው ከመጠን ያለፈ ጭንቀት ምክንያት ሊከሰት የሚችል ነው። የጉልበት ኦስቲዮአርትራይተስ ካለባችሁ ጉልበታችሁን አንዳንድ ጊዜ የሚያምና የደነደነ አይነት ስሜት ሊሰማችሁ ይችላል። ይህም ደግሞ በአንድ ጉልበታችሁ ወይም በሁለቱም ላይ ተጽዕኖ ሊያደርግ የሚችል ነው ማለት ነው። ከኦስቲዮአርትራይተስ የመጣው ህመም በጉልበታችሁ ዙሪያ ሁሉ ወይም በተወሰኑ ቦታዎች ለምሳሌ በፊት ለፊት ወይም በጎን ሊሰማችሁ እንዲሁም ጉልበታችሁን በተለየ መንገድ ካንቀሳቀሳችሁ በኋላ ለምሳሌ ደረጃ ስትወጡ ወይም ስትወርዱ የባሰ ስሜት እንዲሰማችሁ ሊያደርግ ይችላል ማለት ነው። ሩማቶይድ አርትራይተስ ደግሞ መገጣጠሚያው እንዲያብጥና የጉልበታችሁን ካርቲሌጅ እንዲያጠፋ በማድረግ ጉልበቶችን ሊጎዳ የሚችል ነገር ነው። ሩማቶይድ አርትራይተስ ብዙውን ጊዜ ከኦስቲዮአርትራይተስ ይልቅ ገና በወጣትነት ዕድሜ ላይ ያሉ ሰዎችን ያጠቃል። ስለዚህ በእነዚህ አራት መንገዶች ምክንያት የጉልበት ህመም ችግር የሚከሰትበት ሁኔታ አለ ማለት ነው። ስለ ጉልበት ህመምና ስለ ህመሙ አይነቶች ይህን ያህል ካልን ደግሞ አንዳንድ የትሪትመንት መንገዶችን ደግሞ ከዚህ በመቀጠል አጠር አድርገን እንመለከታለን ማለት ነው። ለምሳሌ እረፍትንና እንቅስቃሴን ማመጣጠን ያስፈልጋል። ጉልበታችሁ መንቀሳቀስ መቸገር ከጀመረ ከመጀመሪያዎቹ 24 እስከ 48 ሰዓት ውስጥ የሚከተሉትን ማድረግ ትችላላችሁ። ለምሳሌ ጉልበታችሁን ማሳረፍ፣ ነገር ግን ጨርሰው እንቅስቃሴ የማታደርጉበት ረጅም ጊዜ እንዳይኖር መጠንቀቅና በየሰዓቱ ጉልበታችሁን ከ20 እስከ 30 ሰኮንድ በቀስታ ማንቀሳቀስ ይኖርባቸዋል ማለት ነው። ሌላው ደግሞ መድኃኒቶች ናቸው። ሐኪም ህመሙን ለማስታገስና የጉልበት ህመማቸውን የሚያስከትሉ እንደ ሩማቶይድ አርትራይተስ ወይም ሪ ያሉ ሁኔታዎችን ለማከም የሚረዱ መድኃኒቶችን ሊያዙላችሁ ይችላሉ። ስለዚህ የጉልበት ችግርንም ለማከም የተለያዩ መድኃኒቶችንም ልንጠቀም እንችላለን ማለት ነው። ሌላው ደግሞ ቴራፒ ነው። በጉልበት ዙሪያ ያሉትን ጡንቻዎች ማጠናከር የበለጠ የተረጋጋ ጤንነት ላይ እንድትሆኑ ያደርጓቸዋል። የህክምና ባለሙያው ህመም የሚያስከትለውን የተለየ ሁኔታ መሰረት በማድረግ የአካል ህክምና ወይም ፊዚካል ቴራፒ ወይም ደግሞ የተለያዩ የማጠናከሪያ ልምምዶችን ሊመክሯችሁ ይችላሉ። ስፖርት የሚሰሩ ከሆነ ደግሞ ጉልበታችሁን ሊጎዱ የሚችሉ እንቅስቃሴዎችን ለማስተካከልና በስፖርት ወይም በእንቅስቃሴያችሁ ውስጥ ጥሩ ቴክኒክ ለመፍጠር የሚያስችሉ ልምምዶችንም ሊያጋሯችሁ ይችላሉ ማለት ነው። በተጨማሪም የሚዛናችሁን ወይም ባላንስ ለማሻሻል የሚረዱ ልምምዶችንም አስፈላጊ እንደሆኑ ከታመነ ሊለግሷችሁ ይችላሉ። በተወሰኑ ሁኔታዎች ደግሞ የጉልበት መገጣጠሚያውን ለመጠበቅና ለመደገፍ የተለያዩ አይነት ብሬሶች ጥቅም ላይ ሊውሉ ይችላሉ ማለት ነው። ሌላውና የመጨረሻው ደግሞ የሰርጀሪ አይነት ነው። ጉዳት ደርሶባችሁ ከሆነና ቀዶ ጥገና ሊያስፈልጋችሁ ከቻለ ወዲያውኑ ቀዶ ጥገና ማድረግ ሁልጊዜ አስፈላጊ አይደለም።
ምክንያቱም ውሳኔ ከማድረጋችሁ በፊት ያለ ቀዶ ጥገና የሚደረግ ማገገሚያና በቀዶ ጥገና የሚደረግ መልሶ ግንባታ ጥቅሞችንና ጉዳቶችን ለእናንተ በጣም አስፈላጊ ከሆነ ነገር ጋር በማገናኘት ማከም ያስፈልጋቸዋል። ቀዶ ጥገናን ከመረጣችሁ ደግሞ የእናንተ አማራጮች የሚከተሉትን ያካትታሉ። ለምሳሌ አንደኛ አርትሮስኮፒ ቀዶ ጥገና ሲሆን በጉዳት ሁኔታ ላይ በመመስረት ሐኪማችሁ ጥቂት ትናንሽ ቁስሎችን በጉልበታችሁ አካባቢ በማድረግ ፋይበር ኦፕቲክ ካሜራና ረዣዥም ጠባብ መሳሪያዎችን በመጠቀም የመገጣጠሚያችሁን ጉዳት ይመረምራሉ እንዲሁም ይጠግናሉ። አርትሮስኮፒ ጉልበታችሁ ውስጥ ያሉትን የማይፈለጉ ነገሮችን ለማስወገድ የተጎዳውን የካርቲሌጅ አካላትን በተለይ ጉልበታችሁን እንዲቆልፍ የሚያደርጉትን ለማስወገድ ወይም ለመጠገንና የተቀደዱትን ጅማቶች እንደገና ለመገንባት ያገለግላችኋል ማለት ነው። ሁለተኛው ደግሞ ከፊል ጉልበት መተካት ቀዶ ጥገና ሲሆን በዚህ ሂደት የቀዶ ጥገና ሐኪሙ ከጉልበታችሁ ውስጥ በጣም የተጎዳውን ክፍል ብቻ በብረትና በፕላስቲክ የተሰሩ ክፍሎችን ያካትትበታል። ይህ ቀዶ ጥገና ብዙውን ጊዜ በትናንሽ መሰንጠቂያዎች ሊሰራ ስለሚችል መላውን ጉልበታችሁን ከሚተካው ቀዶ ጥገና ይልቅ በፍጥነት የመዳን እድላችሁ ሰፊ ነው ማለት ነው። ሶስተኛ ደግሞ ሙሉ የጉልበት ቅያሬ ሲሆን በዚህ ሂደት የቀዶ ጥገና ሐኪሙ ከጭን አጥንት፣ ከሺን አጥንትና ከጉልበት ካፕ ላይ የተበላሹ አጥንቶችንና ጅማቶችን ይቆርጣል። ከዚያም ከብረታ ብረት ቅይጥ ከፍተኛ ጥራት ካላቸው ፕላስቲኮችና ፖሊመሮች የተሰራ ሰው ሰራሽ መገጣጠሚያን ይተካላቸዋል ማለት ነው። ከዚያም ሙሉ ለሙሉ ቀዶ ጥገና ይሰራል ማለት ነው። አራተኛ ደግሞ ኦስቲዮቶሚ ወይም የአጥንት መቆረጥ ሲሆን ይህ ሂደት ጉልበቱን በተሻለ ሁኔታ ለማስተካከል እና በአርትራይተስ ምክንያት የሚመጣውን ህመም ለማስታገስ ከጭን አጥንት ወይም ከሺን አጥንት ላይ አጥንት ማስወገድን ያካትታል። ይህ ቀዶ ጥገና ሙሉ የጉልበት ቅያሬ ቀዶ ጥገናን ለማስቀረት ወይም ለማስወገድ ይረዳችኋል ማለት ነው። እንግዲህ እነዚህ ከላይ ጠቀስናቸውን መንገዶች በመጠቀምና ሰርጀሪዎችን በማድረግ ችግሩን መቅረፍና ማስተካከል ይቻላል ማለት ነው። እንግዲህ ከላይ ጠቀስናቸው እያንዳንዱ የሰርጀሪ አይነቶች አጠር አድርገን እናንተ እንድትረዱት አድርገን ለማቅረብ ያክል ነው እንጂ ሰፊ የሆነ ማብራሪያ መንገድ የሚያስፈልጋቸው ናቸው። እነዚህን ደግሞ በሌላ ጊዜ ሰፋ አድርገን የምንመለከታቸው ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ከጉልበት ህመም ጋር በተገናኘ እንዴት እንደሚከሰትና ምን አይነት ዘዴዎችን መጠቀም እንደምንችል የሚያሳይ መሰረታዊ መረጃ እንዳጋራችሁ ተስፋ አድርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት ደግሞ በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። በተለይ በዚህ ጉዳይ ሰፋ ያለ ጉዳይ ወይም ሰፋ ያለ ጊዜ ወስደን የምንነጋገርበት ይሆናል ማለት ነው። በሌላ ጊዜም እንደዚሁ በሰዎች ዘንድ በጣም አሳሳቢ እና አስጨናቂ የሆኑ የጤና መረጃዎችን ቀለል አድርገን እናቀርብላችኋለን ማለት ነው። መልካም ጊዜ ይሆንላችሁ።